Stars TV Worldwide ብርሃን ሆነን ዓለም ላይ Stars TV Worldwide ሶስተኛው የመርዶክዮስ እምነት አስቀድሞ ይናገራል ያወራል እምነት የሚባለው ነገር ሰማው ከእግዚአብሔር ከዛ በኋላ ያንን ቁጭ ማለት አይደለም ነገሩ ከመሆኑ በፊት ያውጀዋል የሰማውን ነገር ያስተጋባዋል እግዚአብሔር ስሙ ይባረክ ሃሌሉያ ነገሩ ቢሆን ባይሆን ለሱ ብዙ ግድ የለውም መርዶክዮስ እንደዛ አይነት ሰው ነው አዋጁን ያውጃል ክብር ለጌታ ይሁን መጽሐፉ አስቴር ምዕራፍ 4 ቁጥር 14 ላይ በዚህን ጊዜ ቸል ብትይ ያለ ለአስቴር ነው የሚናገር አዋጅ ነው ምናልባት እግዚአብሔር አንቺ ለዚህ ጊዜ ይሆናል ያመጣሽ ነገር ግን ቸል የምትይ ከሆነ አለና ሃሌሉያ መዳን አለ ለእስራኤል ለኛ ከሌላ ስፍራ ይመጣልናል አለ ሃሌሉያ እግዚአብሔር ስሙ ይባረክ ይሄ ቃል በጣም ፓወርፉል ቃል ነው በዛ ጊዜ ሊባል የማይችል ነው ምክንያቱም ንጉስ በ127 ሀገር አዋጅ አሳውጇል አይሁድ የሚባለው ይደምሰስ የሚል ቃል ወጥቷል ከአስቴር ውጪ ሌላ ሰው ማን አለ ይሄን ነገር ሊቀለብስ የሚችል ቤተ መንግስት ላይ ቅርብ የሆነ ማንም የለም ግን ሰውየው አንቺን እግዚአብሔር ወደዚህ ያመጣሽ ለዚህ ቀን ሊሆን ይችላል የአይሁድ መዳናቸው ግን ምንም ጥርጥር የለው እንደውም መዳን አለና ከሌላ ስፍራ ሃሌሉያ እግዚአብሔር ስሙ ይባረክ ስለዚህ ምን ያደርጋል የመርዶክዮስ እምነት አዋጅን ያውጃል ይናገራል እውላችሁ መንፈሳዊ ዓለም ዘሆል የሚመራው በንግግር ጠንቋይ ቤት ብትሄዱ የሚያደርገው ነገር ንግግር ምንም የተለየ ነገር የለም ግን እምነት የሚባለው ነገር መንፈሳዊ ዓለም በንግግር ነው የሚሰራው ያልኳችሁ እምነት የሚባለው ነገር ግን ዋና ነገሩ ንግግር ነው ጠንቋይሚው መናገር ነው ድግምት የሚብለው ቃል ደጋግሞ መናገር ነው ሲምፕል ትርጉሙ ሌላ ምንም ነገር የለው ውደቅ ከሆነ ይውደቅ 7 ጊዜ ካልሆነ 14 ጊዜ ካልሆነ 21 ጊዜ ያንን ሰው ስሙን እየጠራ መድገም መናገር ማለት ነው ሌላ ነገር የለው ድግምት ያለ የናቱ ስም ያባቱ ስም ምናምን ሊል ይችላል ግን ዞሮ ሰርክሉ እዚህ ጋር ነው የሚሽከረከረው ንግግር ነው ልላችሁ ፈልጌ ነው ሰው ለክርስትናውም እግዚአብሔር አምላክ የሰጠው ነገር መናገር ነው አባቶቻችን ይሄን በደንብ አድርገው ይጠቀሙት ነበር ያውጁታል ምንም ነገር ከመሆኑ በፊት ቃል አውጥቶ አወራ ሰውየው አለመግባብ ቤተ መንግስት አይችልም እግዚአብሔር ለኛ አንቺ እንኳን ቤተ መንግስት ሆነሽ ዝም ብትይ ኢግኖር ብታረጊ ለአይሁድ ግን መዳን ከሌላ ስፍራ ይሆንላቸዋል እግዚአብሔር ስሙ ይባረክ ሃሌሉያ የማትናገሩ ከሆነ የሚናገር ሌላ አካል አለ በንግግር እንደሚሰራ የሚያውቅ አካል አለ ይናገራል ተጽዕኖ ያደርግባቸዋል ዛትስ ዋይ ለምን ነው ሌሊት መጸለይ የሚያስፈልገው ለምን ነው ሌሊት ተነስቶ አንድ ሰው እኩለ ሌሊት ላይ ተነስቶ መጸለይ ያለበት 6 ሰዓት ላይ ቢነሳ መልካም የሚሆነው 9 ሰዓት ላይ ቢነሳ መልካም የሚሆነው ለምንድን ነው ያኛው ዓለም ንግግር ከመናገሩ በፊት ተነስቶ እንዲናገር እንዲችል ነው ሌላ ነገር አይደለም ያወራል አለበለዚያ ማትናገሩ ከሆነ ሁሉ ዱካኩ ምናምን ሁሉ በቃ ሚለውን ሁሉ ብሎ ሲጨርስ እናንተ ስትነሱ ትላላችሁ ከዛ እኔ ስራኮ ምናምን ትላላችሁ እግዚአብሔር ስሙ ይባረክ ሃሌሉያ እናገራለሁ በሉስቲ አዎ መናገር በጣም አስፈላጊ ነገር ነው መጽሐፍ ቅዱሳችን እንግዲህ ጳውሎስም ይሄን ነገር በዕብራውያን ምዕራፍ 13 ቁጥር 6 ላይ በደንብ አድርጎ ነው የሚናገረው እንግዲህ ብዙ ነገር ነው ይሄ መዝሙረ ዳዊት ምዕራፍ 56 ቁጥር 4 ላይ ያለን ቃል ነው ያውጃል ብለን እንናገራለን የሚለውን ቃል ስለምፈልገው ነው ዕብራውያን ምዕራፍ 13 ከቁጥር 6 ስለዚህ ቦልድሊ በድፍረት እሺ ጌታ ይረዳኛልና አልፈራም ብዬ ቁጭ እላለሁ አይደለም ይለው ጌታ ይረዳኛል ብዬ አልፈራም ብዬ ምን እንደሚለው ስሙት ሰው ምን ያደርገኛል እንላለን እንናገራለን ማለት ነው ሰው ዳዊትም ይሄንኑ ነገር ነው የሚናገረው ስለዚህ አልፈራም እግዚአብሔር ይረዳኛል ሰው ምን ያደርገኛል ብዬ እናገራለሁ ይላል ዳዊት ማለት ነው
የማትናገሩ ከሆነ የሚናገር ሌላ አካል አለ። ዶሚኔት ያደርጋቸዋል፣ ይጫናቸዋል፣ መንገዳችሁን ይዘጋል፣ ይገዳደራቸዋል። ሰው መናገር ያስፈልጋል። ማለት ምንም ነገር እንኳን ማለት ቢያቅታችሁ ተነስታችሁ እግዚአብሔር ለእናንተ የተናገረውን ተስፋ ቃል መናገር። እኔ ማለት ቅድም እያቸዋለሁ አይደል? እነሱ አዋጆች ናቸው። ባይዘ ውስጣችሁ እንዲቀመጥ ስለምፈልግ ነው። እኔ ማለት ለክብሩ ተፈጥሬያለሁ፣ ውርደት ህይወቴን አይነካውም። እኔ ማለት ለእግዚአብሔር ፍቅር መገለጫነት ተፈጥሬያለሁ። እኔ ማለት ለጸጋው ማሳያነት ተፈጥሬያለሁ። ሲምፕል ቃሎች ናቸው እነዚህ። ጠላት ዓለም ውስጥ ግን በጣም ፓወርፉል ናቸው። ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። ሃሌሉያ። ይህንን አውጄ እወጣለሁ። ጠላቶቼ የመገዛት ግዴታ ውስጥ ገብተው ከቤት ይወጣል። ኢየሱስ ጌታ ነው። የማትናገሩ ከሆነ በጣም ከባድ ነው። መጽሐፍ ቅዱሳችን የሚናገረው እንግዲህ ማርቆስ ወንጌል ምዕራፍ 11 ከቁጥር 23 ጀምሮ ጌታችን ኢየሱስ ክርስቶስ ነው የንግግርን ፓወር ኃይል የተናገረው እሱ ነው። እንደዚህ አለ። ያው ያቺ በለሷ ታሪክ ነው። በቃ ኢየሱስ ክርስቶስ ፍሬ ፈለገባት፣ አጥቶ ሄደ። ሲመለስ ረገማትና ሄደ። ሲመለሱ ግን ደረቀች እና እነ ጴጥሮስ መጡና ጌታ ሆይ ያቺ የረገምካት በለስ ደርቃለች አሉት። ኢየሱስ በእግዚአብሔር እመኑ አለ። ሃሌሉያ። በእግዚአብሔር አምናችኋል አላመናችሁም? አምናችኋል አላመናችሁም? መጽሐፍ ነው የሚለው በእግዚአብሔር ምን በሉ አለ፣ በእኔ ደግሞ ምን በሉ አለ። እኛ በእግዚአብሔር አምነናል፣ በልጁ በኢየሱስ ክርስቶስ አዳኝነት አምነናል አይደል? ካመናችሁ በኋላ ኢየሱስ ያለው እንደዚህ ነው። ማንም ያለው ነገር እንደሚደረግለት ቢያምን ምን ያለው የተናገረው ያወጣው ቃል እንደሚሆንለት ቢያምን፣ ሃሌሉያ። ይሄንንም ተራራ በልቡም ሳይጠራጠር ይሄንን ተራራ ተነቅለክ ወደ ባህር ተወርወር ቢለው ይሆንለታል አለ ማለት ነው። ተራራ ሆይ እያለ ዝም ብሎ የኔ ተራራ እኮ እንደው የኔ ተራራ እኮ የኔ መከራ የሚል በዛም የኔ አትበለው። የኔ ካልከው እሱ እንደወደድከው ነው የሚያውቀው። የኔ ሚስት ማለት ትችላለህ፣ የኔ ልጅ፣ የኔ ጓደኞች ምናምን ማለት ትችላለህ። የኔ ግን መከራ ካልክ የኔ ስትለው ያ መከራው ራሱ ወዳጅ ነን ለካ ነው የሚያስበው ነው የምነግራችሁ። ግልጽ ነው ማውራው። ያው ማንም ሰው ያለው ነገር እንደሚደረግለት ቢያምን በልቡም ሳይጠራጠር ይሄን ተራራ ተነቅለ ወደ ባህር ተወርወር ቢለው ይሆንለታል አለ ኢየሱስ ማለት። ተራራ የሆነባችሁ ነገር ላይ እግዚአብሔር እንድታረጉ የሚፈልገው ነገር ንግግር ነው። የመርዶክዮስ እምነት ቤዝድ ያደርጋል ንግግር ላይ። እግዚአብሔር ይረዳናል ይላል። እቺ ሴትዮ በቃ እምቢ ካለች ምን ይሻላል? ምንድነው ምን ሆነው? በቃ ምናምን አይልም። ጭልም ብሏል። አዋጁ ታውጇል። መከራ አንጃንቦባቸዋል። ሊሞቱ ጥቂት ነው የቀራቸው። ሰውየው ግን በመዘለል ያወራል። መዳን ከሌላ ስፍራ ይሆናል በሉ እስቲ። ክርስቲያን ስትሆኑ የሆነ በጣም የምትሞቱበት ሰው የለም፣ የምትደገፉበት። እሱ ማለት እኮ ከሌለ እኔ የለውም የምትሉበት ሰው የለም። መዳን ለኛ ከሌላ ስፍራ ይሆንልናል። ሃሌሉያ። እግዚአብሔርም እንደዛ ነው የሚያስለምዳችሁ። የሆነ ደግሞ የአምላክ ባህሪ የሚባል አለ ደግሞ። እሱ ደግሞ የሆነ አይናችሁን ስትጥሉበት በዚህ ሰው በኩል ነው በቃ ምናምን ብላችሁ ሰፍ ስትሉ ያ ሰው የመጨረሻ ኢግኖር ያደርጋችሁ እስክትናደዱ ድረስ። ከዛ በኋላ ሄዳችሁ በቃ እኔ በእጄ በልቶ እንደዚህ ሆኜለት እንዲያርጌለት እንደዛ ሆኜለት በናጥስዮ በየለት ምናምን ትላላችሁ። የባሰው ነገሩ የራቀ ይሄዳል። እሱ ባይሆን ግን ብላችሁ ለኔ ግን መዳን እግዚአብሔር ከሌላ ስፍራ ያደርጋል። አምላኬ ባለ ብዙ አማራጭ ነው። ሃሌሉያ። እግዚአብሔር በሉ አይዟችሁ ባለ ብዙ አማራጭ ነው በሉ እስቲ። ለመንገዱ ፍለጋ የለውም በሉ እስቲ። የሆነ ሰው በመንፈስ እኮ በእምነት እየተነሳ እንደሆነ አይኖ ይኸውላችሁ። እኔ አንዳንዴ እግዚአብሔር በጣም ትልቅ ነው ትልቅ አይደለም? ሰማያት የእግዚአብሔርን ታላቅነት ይናገራሉ አይደል? ሰማይ ትልቁ የእግዚአብሔርን ትልቅነት ያወራል። እና ለእግዚአብሔር ለመንገዱ ፍለጋ የለውም። እግዚአብሔር በዚህ ጋር ነው የሚመጣው ካልከው በሌላ ጋር ይመጣል። ባህሪው ነው ይሄ። የእግዚአብሔር መንገድ ይሄ ነው ስትል እሱ በዚህ ጋር ይገኛል። አታውቀውም። እና አንድ ጥያቄ እናንተ ልጠይቃችሁ እስቲ። ሰማይ ትልቅ ነው አይደለ? ትልቅ ነው። አሁን ዝናብ እየዘነበ ነው ሰሞኑን አይደለ? ሲዘም አንድ የሆነች የዝናብ ጠብታ መጣ እናንተ ላይ ትላለች አይደለ? ከየት አቅጣጫ ነው የመጣችው? በየት በኩል ነው የመጣችው? ዝም ብለህ እንዲህ ትላለህ እንጂ ከየት ጋር እንደመጣች አታውቅም አይደል? ታውቃላችሁ እንዴ? ሚያክሰው አለ መሰለኝ አታውቁም አይደለም?
አምላክም ለመንገዱ እንደዚህ ነው፣ ፍለጋ የለው። በበኩል እንደመጣ ሳታቅ ታሪክህን ይለውጠዋል፣ ነገርህን ይቀይረዋል። ዛሬ ለአንድ ሰው እንደዚህ እንዲሆንለት በኢየሱስም ተነብየዋለሁ። ለዛ ነው በቃ ለኛ መዳም ከሌላ ስፍራ ይሆናል። ዘዘለን የምንቀመጥበት አንዱ ምስጢር ያ ነው። እኔ ከእግዚአብሔር በላይ ግን አልጨነቅም። ስለዚህ የመርዶክዮስ እምነት ምን የሚል ነው አልኳችሁ? የሚናገር ነው፣ ዝም የሚል አይደለም። እምነት ከሆነ ንግግር አለው፣ ቃል አለው። ቃል ተናገራችሁ፣ አመንኩ፣ ስለዚህ ደግሞ ምን አልኩ አለ? ተናገርኩኝ። አመንኩ ቁጭ አልኩ አይደለም። አመንኩ ዝም አልኩ አይደል? አመንኩኝ በልበል አለኝ ይላል። አውራ አለኝ፣ ተናገር ወረስከው በል አለኝ። ሃሌሉያ። ስለዚህ ካመናችሁ ምን ትላላችሁ? ትናገራላችሁ። ካልተናገራችሁ ዝም ያስባላችሁ የሆነ ነገር አለ። ታውቃላችሁ፣ መንፈሳዊ ድካም ውስጥ ስንሆን እዚህ መጣችሁ እናንተ ፊልም የምታደርጉትን እኔም ፊልም ማድረገው ነገር እንደው ዝቅ አድርጌ የምነግራችሁ እንድንግባባበት ነው። አንዳንዴ በጣም ቻሌንጅ ስንሆን መተን ለመዘመር እንኳን ድምጿ ትጠፋለች አይደል? ሲልል ትላለች አይደል? ደግሞ የእምነት መንፈስ ብራም ውስጥ የሆነን ጊዜ በልበል የኛ ድምጽ ከጉባኤው በላይ እንዲሰማ ብለን እንለቀዋለን አይደለም ወይ? የሆነ ነገር ግን ሲጫነ መናገር መጸለይ ምናምን ጸልይ ወረ እንላለን። የለም ሰውም ባይዘው መጨረሻ ላይ መናገር አቅቶት ነው የሚሞተው። እንይልና ብሎ መናገር አቅቶት ነው ሲው የሚለው ወርታች ጸጥ ወርታች እንደዚህ። እውነቴን አይደለ? ንግግሩ ፓወር አለ። እግዚአብሔር እኮ ኢያሪኮ የሚባለውን ሂድ በቃ ዙሩትና ጩሁ አለ። ግፉት ምናምን አይደለም እኮ ዙሩና ምን በሏል? ተናገር ወድቀሃል በለው ስትለው ምን ይላል አለ እግዚአብሔር? ይወድቃል። ቃል ውስጥ ቅባት እግዚአብሔር አስቀምጧል። መናገር ከቻልክ ይሰራል። ሃሌሉያ። ማርያም የንግግር ኃይሏ ፓወርፉል ነው በጣም አይደል? ቀላል አይደል? ጸጋን የተሞላሽ ነሽ ሲላ ዝም ብሎ አይደል? ኃይለኛ ነው። እና ውጪ ላይ ገና ኤልሳቤጥ በር ላይ ሆና ድምጿን አሰማ። ሰላም ለዚህ ቤት ይሁን ስትል ማፀን ተናጋ። የሰላምታሽን ድምጽ ስሰማ ጽንሱ በማህፀኔ ምን አላለ? ሃሌሉያ። ድምጼ ማዘለል ይችላል። ጠላቶቻችን ከሆኑ እንደዛ ነው የሚያፈርሳቸው። ሃሌሉያ። ለወንድሞቻችሁ ለእህታችሁ ከሆነ ደግሞ የመነሳት መንፈስ ቅዱስ በማህፀን ውስጥ ያለ ሞላ። እሷ ስትናገር እዛ ሰውየው ሻካ ማራሻ ማለት ጀመረ። መጽሐፍ ቅዱስ ነው የሚያወራው፣ እኔ አይደለም ምለው። በልሳን ተናገረ አይልም፣ ግን መንፈስ ቅዱስ ሞላበት ይላል። የሰላምታሽን ድምጽ ስሰማ ጽንሱ በማህፀኔ ዘለላል። ምን እንዴት ነው የተፈራገጠው? ፓወርፉል ነው ንግግር። ዝም ያልክ ቀን ተሸንፈካል። መናገር ያቃተህ ቀን ለመንፈሳዊ ዓለም እጅ ሰጣ። እግዚአብሔር ያደረገልህን ማወጅ ካልቻልክ፣ እግዚአብሔር በክርስቶስ ኢየሱስ ላንተ የፈጸመውን፣ እግዚአብሔር በዚህ መጽሐፍ ውስጥ ላንተ የገባውን ተስፋ ቃል አንተ ደግመህ መናገር ካልቻልክ ኦሬዲ በጠላቶች ተከባል፣ ተሸንፋል። ስለዚህ መናገር በጣም አስፈላጊ ነገር ነው። መርዶክዮስ ያንን ያደርጋል፣ ይናገራል፣ ያውጃል። ቀድሞ የሆነ ነገር ይናገራል። እሺ አራተኛውና የመጨረሻው በዚህ ልዝጋው። አራተኛው የመርዶክዮስ እምነት ስፍራ አይለቅም፣ አይናወጥም። ስፍራ አይለቅም። አዋጅ ወጥቷል፣ የሚያስፈራራ ነገር አለ። አረ ተነስቼ ልጥፋ አይልም። አንዳንድ ሰው ስፍራ በመልቀቁ ምክንያት አደገኛ መከራ ውስጥ ይገባል። ታስታውሳላችሁ? የሩት መጽሐፍ ስታነቡት ምዕራፍ 1 ላይ አቤሜሌክ የሚባል አንድ ሰው ነበር ይላል አይደል? አዎ አቤሜሌክ የሚባል አንድ ሰው ነበር። ኢየሩሳሌም ላይ የሆነ ችግር መጣ፣ ረሃብ መጣ። ተነሳና ወደ ሞዓብ ምድር ሄደ። ከእግዚአብሔር አልሰማም። እግዚአብሔር ሞዓቢድ ተቀመጥ በዛ ባርካለሁ አላለው። ባይዘው አንድ ምስጢር ልንገራችሁ። ስታገቡና ቦታ ስትቀይሩ የእግዚአብሔርን ድምጽ ባልሰማችሁበት መንገድ ከሄዳችሁ ዋጋ ትከፍላላችሁ። ግልጽ። ቦታ ለመቀየር ለማግባት እግዚአብሔር መናገር አለበት። ከወደድኳት እኔ ከወደደችኝ እኔ ምን ችግር አለው ይላል አንዳንድ ሰው። ልክ ነው። መዋደድ ኳሷ ነች ፍቅር ጥሩ ነው። ነገር ግን የእግዚአብሔርን ይሁንታ ማግኘት አለበት። ካላገኘ በጣም አደገኛ ነው። ልቀቁ ሂዱ ሳይላቸው ወጣ። ከዛ መጀመሪያ ራሱ ሞተ።
ከዛ ቀጠለና ሁለት ወንድ ልጆቹ ሞቱ። ኑኃሚን ብቻዋን ቀረች። ምን ስለሆነ በቃ ተነስቶ ያለ እግዚአብሔር ፈቃድ ስፍራውን ለቆ ስለሄደ ነው። ከዛ ግን እግዚአብሔር ኢየሩሳሌምን እንደጎበኘ የሆነ ሰው መጥቶ ለኑኃሚን ነገራት። እግዚአብሔር ሕዝቡን እንደጎበኘ በሰማች ጊዜ ተነሳችና ወደ ኢየሩሳሌም ሄዳለች። ወጣች። መጀመሪያ ስፍራውን ለቃ ማለት እዛ ወጣ የሄደች ያለ ያው ልጆቹ እንግዲህ ማነች ሩትና ኦፍራ ነቻል እሷ ተከተሏት። ያቺኛዋ ስማ ተበለሰች፣ ያቺኛዋ ቀረቡ። ሲመጡ ያቺትና ኑኃሚን አሉ ይላል። በጣም ታዋቂ ሰው ነበረች ማለት ነው። ከተማው ነው ያን የተናገረው። ሲሏት ኑኃሚን አትበሉኝ ማራ በሉኝ እግዚአብሔር አስመርሮኛል አለች። እግዚአብሔር ነው እንዲያስመርራል። እግዚአብሔር ሞዓብ ሂጂ ብሏታል እንዴ? እግዚአብሔር ስፍራሽን ለውጪና በዛ እኔ ባርክሻለሁ ብሏል እንዴ? አላለም። እግዚአብሔር ባልተናገረው ነገር ላይ ኃላፊነት አይወስድም። ዝም ነው የሚለው። እለቅ ነው የሚለው። ዝም። እውነቴን ነው የምነግራችሁ። አንተ የምትለው እግዚአብሔር ምናምን ካላችሁ እኔ የምሬን ነው የማወራው። በቃ አዎ አይደለ ጋሼ? የምሬን ነው በቃ የምናገር። ምክንያቱም አብርሃምን እኮ ጠራው ከከለዳውያን ኡር። ከዛ ከሁለቶች መጥቶ አሸዋ ላይ ነው የቆመው። ባዶ ቦታ ነው የቆመው። ጥሪው ሰው እግዚአብሔር ካለ ጥሪው በራሱ ውጣ ያለክ በራሱ ህይወትን ብለስት ያደርጋል፣ ይባርካል። እግዚአብሔር በሌለበት ከወጣ ከተንቀሳቀስ ግን መከራ ትበላል። እግዚአብሔር ስሙ ይባረክ። ሃሌሉያ። በጣም ብዙ ሰው እንደዛ ነው። በቃ እንትን ይላል፣ ያቁነጠንጠዋል። ይሄ በቃ አካባቢ ይቀይራል፣ ቸርችም ይቀያይራል። ቸርችማ እንትን ይቀያያይራል። ካልተመቸው እዚህ ጋር ቁጭ ብሎ ካልተመቸው እስቲ ደግሞ እንትን ይላል። ትምህርት የማይወድ ነው። በጣም ብዙ ሰው ትምህርት ይደብረዋልና እንትን ነው የሚፈልገው። እንደሱ አይነት ያለው ይሄኛው ነገር እንደሱ አይነት ያለው ይፈልጋል፣ ይመርጣል። ከዛ እንደሱ አይነት በቃ እዛው አንድ ላይ ሃሌሉያ። ኢየሱስ ያድናል። ስፍራ መልቀቅ ዋጋ ያስከፍላል ነው ዞሮ ዞሮ። ሰውየው ግን መጽሐፉ እንደሚናገረው አስቴር ምዕራፍ 5 ቁጥር 9 ላይ አዋጅ ወጥቶ ብዙ ነገር ተነግሮ መርዶክዮስ ግን ያለመናወጥ ማለት አዋጅ ሞት ወጥቶ የሞት ፍርሃት ሳይኖረው ማለት ቢያንስ ነገ ትሞታለህ የተባለ ሰው እኮ የሆነም ሰው ሲያልፍ እባክህ ምናምን ሃማም ራሱ ሲያልፍ ኧረ ባማ እንደው ይቅርታ በቃ እሺ እባክህ እኔ ብቻ ህዝቡን ሁሉ እንዴት እንደዚህ ትላለህ ምናምን ነው አይደል? ሃማ ገብቶ ሲወጣ አዋጁ ታውጇል። እሱ ግን ያለመናወጥ ሻካሳያ የእምነት ይግባባችሁ በጌታ በኢየሱስ ስም። አዋጁ ወጥቶ ትገደላላችሁ ትሞታላችሁ ተብሎ እንዴት ሰው አይፈራም? እንዴት አይደነግጥም? እንዴት እንደገና ይቅርታ አይጠይቅም? እንዴት ሃማ ጋር መጥቶ እንደገና ነገሩን አያለሳልስም? ሰውየው ግን ያለመናወጥ አዋጅ። ከዛ በኋላ ሰውየው ሲያየው ተናደደበት፣ በቃ ተበሳጨና ሄዶ እኔ ንግስት እኮ አለ ንግስቲቷ እኮ በቃ እራት ግብዣ ጠርታኛለች። ነገር ግን ሲወጣ ይሄ መርዶክዮስ የሚባል ያለመናወጥ ነው ቁጭ የሚለው ትንሽ እንኳን ሳይፈራ። ሌላው መጥቶ ሲሰግድ እሱ ምንም አይኑን ቁልጭ አድርጎ ቁጭ ይላል። ተናደደ። ታዲያ ግብዣክ ላይ ለመግባት ቀላል አይደለ? እንዴ ግብዣክ ላይ ደስ ብሎክ እንድትገባ የምትፈልግ ከሆነ መጀመሪያ አስቀድመና 50 ክንድ ማለት 50 ሜትር ወደ ላይ። ሰው ለመሞት 50 ሜትር መውጣት ምን ያስፈልገዋል? የፈሪ ዱላው ብዙ ነው አይደለም ወይ? የፈሪ ዱላው ብዙ ነው እኮ። ከፈራ ይኸውልህ አንድ ዱላ ይዘለ ከዛ ሌላ የሚሰው በዚህ ለውና በዚህ ለው እንደዛ ሆኖ በእናው ነገርና 50 ክንድ ዛፍ ትከልና ከዛ በኋላ እዛ ላይ ሰቅለኸው ከዛ አንተ ወደ ራትህ ግባ አለች። ነው እንዴ በሉት። እግዚአብሔር ይውላችሁ አስቴር ከመንገዷ በፊት ለንጉሱ ግብዣው ላይ ከመምጣቱ በፊት እግዚአብሔር ሌሊት ንጉሱን አናግሮታል። ሃሌሉያ ኢየሱስ ጌታ ነው። እና ሲያናግረው በቃ መጽሐፍ ይነበብልኝ አለ። እንቅልፉ ተወሰደበት። እያነበበ እየተነበበ ያለ
አንድ መርዶክዮስ የሚባል ሰውዬ ከእውነት ጋር የሚቆም ሰው ንጉሥ ላይ ገበታና ታራ የተባሉ ሰዎች መፈንቅለ መንግስት ሞክረው አቃታቸው። ያቃተበት ምክንያት ደግሞ መርዶክዮስ ተናግሮ ነው ሲል ቆመ። ቆይ ለዚህ ሰው ምን ተደርጎለት? አረ ምንም አልተደረገለትም። ሃሌሉያ። እስቲ በር ላይ ማን አለ? በር ላይ ማን አለ ሲባል ሰውየው 50 ክንድ ዛፍ አቁሞ እዛ ላይ ሊሰቅል እየተዘጋጀ ነው። ተፍተፍ ይላል። ማን አለ? ሃማ አለ። ለንጉሥ መልካም ያደረገውን ሰውዬ ለማሰቀል ግንድ እየተከለ ነው አሉት። ግባ በሉት። ሃማ አቤት። ንጉሥ ለሚወደው ሰው ምን ይደረግለታል? በልቡ ወዲያውኑ የመጣው ነገር ሳይሆን ንጉሥ እኔን ነው የሚወደኝ፣ ከኔ በላይ ለማንም ሰው ምንም አያደርግም። ስለዚህ አለና የንጉሥን ካባ ይልበሳል። እሺ፣ ከዛ በንጉሥ ፈረስ ላይ ይቀመጥ፣ የንጉሥን አክሊል ይደረግለትና ከተማው ላይ እየዞረ ንጉሥ ለሚወደው እንዲደረግለታል ይባላል። አንድ ሳታስቀር አሁን ያልከውን አንድ ሳታስቀራል። ሃሌሉያ። ዛሬ ለሆነ ሰው እንደዚህ ይሆንለታል። ለሆነ ሰው ዛሬ እግዚአብሔር እንደዚህ ያደርግለታል አልኩኝ። ጣልቃ ገብቶ ታምራት ይሰራላችኋል። ያለመናወጥ እቀመጣለሁ በሉ እስቲ። እግዚአብሔር ሲመጣ ያነሳኛል በሉ እስቲ። በቃላችሁ በኢየሱስም ይዣችኋለሁ። እግዚአብሔር እንደ ቃሉ ያድርግላችሁ ብዬ አውጀዋለሁ። ማሻካታ ያሳ ሃሌሉያ። ኢየሱስ ያድናል። አንድ ነገር ሳታስቀር በበር ላይ ለሚቀመጠው ሰው ለመርዶክዮስ አድርግለት አለው ማለት ነው። ጫው ነው የመሰለው። ልብሱን ያዝ፣ አክሊሉን ምናምን ያዘ፣ የንጉሥን ፈረስ ያዘና አስቀመጠና ቀኑን ሙሉ ንጉሥ ለሚወደው እንዲደረግለታል፣ ንጉሥ ለሚወደው እንዲደረግለታል ሲል ውሎ ዞሮበት ከዛ ሚስቱ ጋር ምን ሆነ ነው እንደዚህ ላብክ? ምን ሆነ ነው እንደዚህ ጨው በጨው የሆንከው ምናምን ሲሉት ንጉሥ እንዲያረጋ ንጉሥ ለሚወደው እንዲደረግለታል እያልኩ ሲዞር ነው ያልኩት። ይሄ አሁን መውደቅ የጀመርክለት ሰው አለች። መጀመሪያ ስቀለው እንደዚህ ከዛ በኋላ በደስታ ራት ታረጋለህ ምናምን ሲሉ የነበሩት መውደቅ የጀመርክለት ሰው አይሁዳዊ ነው አለች። እንደዚህ ይመስለኛል ያለ አይሁዳዊ ነው ባፉ አይልማ ሲላ መውደቅ የጀመርክለት ሰው አይሁዳዊ ተሆነ ፈጽመህ ትወድቃለህ እንጂ ልታሸንፈው አትችልም። ጠላቶቻችሁ ዛሬ አውጃለሁ፣ እናንተ በክርስቶስ ደም የተገዛችሁ ከሆነ ጠላቶቻችሁ ፈጽመው ይወድቃሉ እንጂ አያሸንፉኝም በሉ እስቲ። ሃሌሉያ። ኢየሱስ ጌታ ነው። የመርዶክዮስ እምነት ያለመናወጥ የሚቀመጥ ረጋ ብሎ የሚኖር ነው። ስለዚህ ስፍራውን የማይለቅ ነው። ስፍራዬን አልለቅም በሉ እስቲ። ያው መክብብ ምዕራፍ 10 ቁጥር 4 የገዢ ቁጣ በተነሳብህ ጊዜ ስፍራህን አትልቀቅ ይላል። ምን ማለት ነው? የገዢ ቁጣ ከተነሳ በኋላ እኮ ከቁጣው በኋላ ገዢ ምን ያደርጋል? ይገላል እኮ አይደል? ከባድ አይደለም? ግን መጽሐፍ ቅዱስ ምንድን ነው የሚለው? የገዢ ቁጣ ሲነሳ አንተ ቁጭ በል፣ ትዕግስት ታላቁን ቁጣ ጸጥ ስለሚያደርገው ስለሚያበርደው አንተ ረጋ በል አለ። እንደውም በሌላ ስፍራ ምን ይላል? ከንጉሥ ፊት ቸኩለህ አትውጣ። ተንከውክበህ ስትወጣ በፊት ለፊት መከራ ያጋጥማል ይላል። ረጋ በልበሉት አጠገባቸው ያለውን ሰው። አዎ ማለት በጻፍ ነው የሚያወራው። በቃ ስፍራ አትልቀቅ ካለ አትልቀቅ። ያ እግዚአብሔር እያወራክ ነው፣ እየተናገረ ነው። መጽሐፍ ቅዱሳችን ሲናገር እርግማን ያለበት ሰው ይልና በረከት በመጣ ጊዜ ምን አይልም ይላል? አያይም ይላል። አያይም ማለት
ብለሲንግ ሊመጣ ሲል ሰውየው ይነሳሳል። የሆነ ስፒሪት ያነሳሳዋል ስፍራውን እንዲለቅ። ልክ እንደ አቤሜሌክ አይነት ያነሳሳዋል። ሂድ በቃ እንደዚህ ይሁን እንደዛውን ያነሳሳዋል። ከዛ በኋላ ያ ሰው ምን ይላል? ይነሳና ስፍራውን ይለቃል። ከለቀቀ በኋላ ምን ይሆናል? መጽሐፍ ቅዱስ የሚያወራው ከዛ ይሄ ሰው ብሎ ጨው ባለበት ምድር ምን ይላል አለ? ይቀመጣል። ከለመለመው ወጥቶ ጨው ያለበት ምድር ማለት ጨው ያለበት ቦታ ላይ ብዘሩበት አይበቅም። ይበቅላል እንዴ? አይበቅም። ብትቆፍሩት ምርት አይሰጣችሁ። ባዶ ነገር ላይ ሄዶ ይቀመጣል። የመርዶክዮስ እምነት ግን ያለመናወጥ ነው። ዛቻ ወጥቷል፣ የሆነ ነገር ወጥቷል፣ የሆነ ነገር ተብሏል። እሱ ግን ያለመናወጥ ረጋ ብሎ ተቀምጧል። እግዚአብሔር ስሙ ይባረክ። እግዚአብሔርን በትዕግስት የምትጠብቁት ከሆነ ወንድሞች እህቶች፣ በእርግጠኛነት የምነግራችሁ ነገር እግዚአብሔር ወደ ህይወታችሁ ይመጣል። እግዚአብሔር ወደ ህይወታችሁ ይመጣል። ከመቸኮል ምንም የሚመጣ ነገር የለም። እግዚአብሔርን የሚቀድም ነገር የለም። አይደለም? እግዚአብሔር የሚቀድመው አለ እንዴ? ይመጣል። ቢዘገይም እንኳን ምን ይላል አለ መጽሐፍ? ይመጣል። አይዘገይም። ቢዘገይም ደግሞ ምን ይላል? ይመጣል። እግዚአብሔር ይመጣል። ግን እንደ እግዚአብሔር ሰው እግዚአብሔር የእናንተን ችግር የሚፈታው የአባቶቻችሁን ችግር በፈታበት መንገድ ነው እንጂ ልዩ መንገድ ለእናንተ አያዘጋጅላችሁም። የአብርሃምን ችግር የፈታበት መንገድ የእናንተን ችግር የሚፈታበት ነው። የዳዊትን ችግር የፈታበት መንገድ የእናንተንም ችግር የሚፈታበት መንገድ ነው። የነ ጳውሎስን የነ ጴጥሮስን ችግር የፈታበት መንገድ የእናንተ መንገድ ነው። ከዛ ውጭ ሌላ መንገድ እንዲያበጅላችሁ አትጠብቁት። ሃሌሉያ! እግዚአብሔር ስሙ ይባረክ። እጃችሁን ቀኝ እጃችሁን አንሱ። እግዚአብሔር በሉ። የሚጠበቅ አምላክ ነው። አምላኬ በሉ። ይመጣል በሉ። ይጎበኘኛል በሉ። ንጉሥ ለሚወደው በሉ እንዲደረግለታል እስኪባል ድረስ በሉ ያለመናወጥ በሉ እቀመጣለሁ በሉ። በጌታ በኢየሱስ ስም እንደ ቃላችሁ ይሁንላችሁ። ስለዚህ የመጨረሻው የመርዶክዮስ እምነት ስፍራውን የማይለቅ እምነት ነው ማለት ነው። ለጌታ ክብር ስጡ።